በኢየሱስም የሚል ልጅ ከሆንን ወራሾች ነን እንደተባለ እንዲህ አይነት ትውልድ ተነሳብን እያለ ነው። ሳይወድ በግዱ ለቀቀ። የኃይለኛው እጅ ተበዘበዘ። የኃይለኛው እጅ ተመታ። በኩነኔ የተዘጉ በሮች ተከፈቱ። በኩነኔ የዘጋቸውን ደጆች አልጸለይክምና አይገባም እያለ የኮነነ እንዲህ አላረክምና እያለ ሲኮንን የነበረው ያንን የጨለማ ደጅ ከፍቼዋለሁ። ከአንተ ዓለም ላይ ከፍቼዋለሁ። ብራዘር ይገባሃል። አባቶች ይጮሁበታል። ይገባሃል። ኢየሱስ ሰጥቷል። ይገባሃል። አልሰማሁትም። ተባረኩ። እንቀመጣለን። ጌታን ሰይጣን ሲጦሰው አየር ላይ ተባረኩ። እንቀመጣለን። ይገባኛል። አሜን። አልሰማሁትም። የሆነ ጊዜ መጣ። አሎ፣ ክብር ለኢየሱስ ይሁን። የሆነ ጊዜ መጣ። ኒዶፓ መንፈስ የሆነ ሰው ርስት እያካፈለ ጌታ ምስክር፣ መንፈሳዊ ርስት መካፈል እየሆነ ጌታ ምስክር፣ ዛሬ እንኳን ደህና መጣሽ። እግዚአብሔር ርስት እያካፈለ ነው። አሜን። አይረሳም። አሜን ነው። ውጣ አለው። ከዘመዶች ተለይተህ ውጣ አለው። እሺ አለ። ወጣ። ምን አደረገ? ከስሙ ትንሽ ምን አደረገ? አብርሃም እኮ ነው። ውጣ አለው። ወጣ። አሜን። አወርስሃለሁ አለው። ምን አለ? ተባረኩ። እንቀመጣለን። አወርስሃለሁ አለ። ጌታ የሚሰርዝም ብለህ አወርስሃለሁ አለ። የምታየውን ይሄንን አወርስሃለሁ ደግሞ ለአንተ ብቻ እንኳን ለዘርህ። አበቃ ያልኩት እኔ ነኝ። ኢየሱስ ጌታ ነው። ጌታ ምስክር። አሁን ነገር እየተለቀቀ ነው። በእውነት ነው የማወራው። እንዴት ብዬ ላስረዳችሁ? አሜን ነው። አቱኪ ከዛ አሜን ዲናኮ ዳጋቲያ ሰውየው በድንኳን ነው የሚኖረው። በምን በለስኪ በድንኳን ለሚስቱ እንኳን መሬት ገዝቶ ነው። ለሚስቱ እንኳን መሬት ገዝቶ ነው። ኢየሱስ ጌታ ነው። የሚቀጥለው ትውልድ ግን ያለ ሰይፍ፣ ያለ ገንዘብ፣ ያለ ምናምን ሲወርስ አሜን ነው። እና ለሚስቱ ቦታ ገዝቷል። ሚስቱን መቅበሪያ። አባቶቻችን በዘመናቸው አንድ ነገር ማድረግ እንኳን ጉልበታቸው ኖረዋል። ግን እኮ እግዚአብሔር ተናግሯቸዋል። አወርሳችኋለሁ። ሃሌሉያ። ኒኮ ብራዘርኛ አባቶቻችን ልጆች ነን። እኛ አዲስ ትውልድ አይደለም። አባት አለን። ከአፈር ዝም ብለን ከሜዳ የበቀልን አይደለንም። እስኪ አይደለንም በለኝ። ኧረ በጌታ አባት አለን በለኝ። አሜን። ከዛ የአብርሃም ወገን ሁሉ ግብጽ ገባ። ቁጥራቸው በዛና ግማሽ ሚሊዮን ደረሱ።
ህዝቡ ይጮሃል። ሰው መሬት ላይ አይደለም። የሰው ህይወት ነው የምንሰራው። የሰው ግንብ ነው የምንገነባው። የሰው ሀገር ነው የምናደርገው። የሰው ቤት ነው የምናለማው ይላል ህዝቡ እየጮሁ። ስራ በዛባቸው። አሜን። ጭራሽ ደግሞ ወንዱን ይገል ጀመራል። ይሄን ጊዜ እግዚአብሔር ሙሴ የሚባል አስነሳ። ሙሴ ወደ እግዚአብሔር ተራራ ሄደ። አሜን ነው። ሸሸ። ታሪኩ ብዙ ነው። ሸሸና ከፈርዖን አሜን ነፍስ ነገደለ። ሸሽቶ ወደ ምድያም ሲሄድ አንድ ካህን ነበረ ዮቶር የሚባል የእሱን በግ እየጠበቀ የእሱን ልጅ አግብቶ አያኩና ማጋ የለም ወደ መንገድ ትመለሳለህ ባላ ኢየሱስ ጌታ። የምን በግ ስል ነው? የምን ፍየል ስል ተራራው ጋር መታዛሬ የእግዚአብሔር ቤት ተራራ። የእግዚአብሔር ቤት ተራራ። ድንገት መንገድ ይስተካከላል። ድንገት ፍርሃት ካንተ ይወገዳል። አሜን አሜን። ተራራ ላይ ድምፅ አልመጣም። እሳት ቁጥቋጦ ላይ ሲበራ አየና ሄደ። ይሄን ጉድሊ ብሎ አሜን አሜን። ከዛ ሙሴ ያለ እግሬን ጫማው ልቅ አለ። ማኩቲ ከፊቱ ሸፈነ። ማና አሜን። ገና አስቀድሞ ለአብርሃም ለይስሐቅ ለያዕቆብ አወርሳችኋለሁ ብዬ ኪዳን የገባው አብርሃም ለይስሐቅ ያዕቆብ አምላክ አሁን ዘመን ደርሷል። የአባቶችን ኪዳን ያሰብኩበት ያንን ውርስ የምሰጥበት አልሰማዎችም እያኩና እንኳን እኛ ልንወርስ ያለንበት የህይወት ስርዓት ራሱ ሃሌሉያ ፈርዖን የሚባል እጀ ብርቱ ይዞን አማኩቲካ እንኳን ሌላ ልናይ ውስጥ ምን ሰራው እንኳን መመገብ አልቻልንም። ሃሌሉያ ነፃ ሊያወጡን የሚችሉ ወንዶቻችን እንኳን እየሞቱብን ነው። በተዘረጋች ክንድ በልስ እስኪ እንደገና በምን እጅ አሜን ዘመኑ ደርሷል። ሆነ በምናምን በትንሽ ነገር አለ በተዘረጋ ክንድ በማን በሕያው እግዚአብሔር ክንድ ቤተሰብህን የያዘው ስለተመታ አማቱ ካሴካ ከተማው ላይ ነኝ ያለው ስለተደቀቀ ሰፈር ላይ ገዛለው የሚለው ስለደቀቀ መቼ አና ይጡ ለቆ ይል በኢየሱስ ጌታ ምስክር ለቆ ይል በኢየሱስ አቤት መቼ በኢየሱስ መቼ አትበቃም ነው የሚለው። አትበቃም ተባረኩ እንቀመጣለን። እዛው ጋር ሙሴ እዛው ጋር ሆኖ እኔ አልበቃም ሞገስ መች እንደምትበቃ ቆጥሮ አንተ ጋር አሜን። የማትበቃውን እኮ ነው ብቆ የሚያደርግ አሜን። የሞገስ ብርታቱ የሞገስ ኃይሉ የማልችለውን ሰውዬ እንድችል ያደርገኛል አሜን። የሌለኝ እንዲኖረኝ ያደርገኛል አሜን። ዛሬ ይሁን አይቻልም የተባለ ጉዳይ በሞገስ ትችለዋለህ አሜን። አልገባበትም ያልከው ቤት ላይ በሞገስ ትገባለህ አሜን። ፊት ተነስቻለሁ ያልከው ስፍራ ላይ እየሳቁ ትገባለህ አሜን። እየደበራቸው እንኳን ቢሆን ስፍራቸውን ታስለቅቃቸው አሜን አሜን። ኧረ ተው ፈርዖን ይገለኛል እኔ ያለው አሜን። ኧረ ኮልታፋ ነኝ ችግር የለም ወንድምህን አስነሳለሁ አሜን አሜን ለዘላለም። ዘመኑ ሲደርስ ጌታ ምስክር እግዚአብሔር ዝም ብሎ ነው የሚያዘጋጃችልህ። ዝም ብሎ ነው ስክት የሚያደርግልህ። ዛሬ ከሞገስ የተነሳ ነገሮቻችሁ ይስተካኩላችሁ አሜን። ሞገስ ከመጣ አይፈራም። እስኪ መጽሐፍ አውጡ። ሞገስ ከመጣ እንደማይፈራ አላሳያችሁ። ሞገስ ሲመጣ ራሱ ቢነግርህ መሰለህ አትፍራ። ሞገስ ከመጣ ምንድን ነው የሚልህ? ሉቃስ ምዕራፍ 1 ቁጥር 30 ምን ይላል? ደረሰ ሉቃስ ምዕራፍ 1 ቁጥር 30
አልፈራም በሉት። ሞገስ መጥቷል በሉት። ወይኔ በኢየሱስ ስም አሜን። ቸኮላም አንሳ ብሎ ቸኮላ ሉቃስ ማርያምም መልአኩን ወንድ እንዴት ይሆናል አለችው። እሺ መልአኩ መልሶ እንዲህ አለ፣ እሺ መንፈስ ቅዱስ በአንቺ ላይ ይመጣል፣ እሺ በልዑልም ኃይል ይሰልልሻል፣ እሺ ይህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እሺ እነሆ ዘመንሽም ኤልሳቤጥ ከላይ እግዚአብሔር ማርያም ካል እዛው 30 ወደ ላይ ከፍ ብለ 30 ወደ ላይ ከፍ ብለ ንግግር በጣም ንግግር ደነገጥኩ። እሺ አሁንም አንድ ስቴፕ ወደ ላይ ገረመኝ። እሺ መልአኩ ወደ እሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እሺ እሷም ባየችው ጊዜ ከንግግሩ በጣም ደነገጠች። እሺ ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ ከእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ።